ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እሺ ምንድነው? ምን ልሰራ ነው የመጣው? እኔ ጋር አብይ ላከ። ተስማማችሁ? እሺ ምን ልሰራ ነው? ምን እኔ ታሪክ አታቅ ታሪክ ባለፈው ጠይቄ ነበረ። እሺ ቪዲዮ ክፈት ይብራብኝ። ያው ቪዲዮ ክፈት። ኦኬ እሺ ከፍታለሁ። ክፈት። ይሄ ሰውዬ ማን እንደነበር ልንገራችሁ። እንግዲህ የውሸት እንደው የሆነ ቀን ተሳክቶለት ክህደት ሲናገር ነበርና ምንድነው ሁሌ አልጋ ላይ ማይ ምንድነው? አልጋ ላይ ወድቃል እንዴ? ማረፍ ጥሩ ነው ብዬ ነው። አልፎ አልፎ ምን አልክ? አልፎ አልፎ ማረፍ ጥሩ ነው። እኔ አንድ ጥያቄ ልጠይቅ። ይሄ ስለ አብይ የተናገርከው ንግግርን ሰው ከመንገሱ በፊት ነው የተናገረው ብሎ ነበረ በክህደት የተለጠፈው። ውሸትም አለበት በነገራችን ላይ። መነሻዬ አብይ የመንግስቱ መሪ ሆኖ እስከሚቆይበት ጊዜ ድረስ ሀገራችን ከድጡ ወደ ማጡ ትሄዳለች ነው መነሻዬ። ዶክተር ያላልኩበት ምክንያት ትምህርቱ ላይ ጥያቄ ስላለብኝ ነው። ይሄ ማይክሮሊንክ ሊድ ስታር ኢን ኮኔክሽን ቱ ሶ ኤንድ ሶ አይገባኝም። እኔ አስተማሪ ነኝ በሙያ እና ትንሽ በትክክል ገልጸዋል ብዬ የማስበው ኮሎኔል አብይ ብዬ ብጠራ ነው። በተግባር አሳይቷልና በህዝብ ተወካዮች ፊት ዝቶ ገለዋል። በግልጽ ሲዳማን በወከሉት ተወካዮች ሌሎች ወገኖቻችንን ኢትዮጵያውያንን በወከሉ ተወካዮች ፊት ዝቶ ገሎ ችግኝ ይዞ በአስመራ መንገድ ላይ ፎቶ ተነስቶ አሳይቶናል። ሬሳ እያየን ዛት the fact እኔ እንደ አሰምቶት እንዲህ ጥጋ ጥግ ይዤ የሚሄድ ሰው አይደለሁም። እድሜ እንኳን ብዙ አልሄደም፣ 37 ነው። በዚህ በ37ቱ ብዙ ነውር አለ እያየው ያደግኩት። እሱን ካልኩ በኋላ በኃይል እንድነሳ አይደለም የሚፈልገው፣ ችግር እንድደርስበት አይደለም የሚፈልገው። በሰብአዊነት ምንም ጥላቻ የለብኝም፣ ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለበት። ሀገር ማስተዳደር አልቻለም። ይችላልው ካለ ችሎታ ካለው ይችላልው ካለና ችሎታ ካለው አልፈለገም ማለት ነው። ማፍረስ ነው የፈለገው ማለት ነው። ወደሚፈልገው ነው መውሰድ የፈለገው ማለት ነው። ወይ አልቻለም። ይችላልው ካለ ደግሞ እሱ ወደሚፈልገው ነው እየወሰደ ያለው። እሱ የሱ መንገድ አገርን ያፈርሳል። እሱን ካልኩ በመጀመሪያ ደረጃ የዛሬ 8 ዓመት ነው የተናገረው ከመንገሱ በፊት የሚል ነው። አንተ ደግሞ ባለፈው እዚህ መጥተህ እኔ የተናገርኩት አሜሪካ ነው አዋሳም አይደለም ከመንገሱ ከነገሰ በትግራይ ጦርነት ጊዜ አካባቢ ነው የተናገርኩት ብለሃልና ያው እንግዲህ ያው ታየ ቦጋለም አንተም እስቄልም እንደዚህ ፕሮፌሰር ነን ዶክተር ነን የሚሉ እኔ አሁን ሰነዳችሁን አላምንም በነገራችን ላይ። እና ባለፈው ስለማታውቃት ኦርቶዶክስ የጥላቻ ጥግን ስትናገር ነው ያስወረድኩ ማለት ነው። እርግጥ ሰው ታከብራለህ፣ ግን ሰው ስታከብር በጎን ሰው ትሳደባለህ። ለዛውም የማታውቃትን ያላጠናትን እንዴ ምን እንዳልከኛውን ታውቃለህ እኔ ነበር እውነት ከተናገርክ ምን አይነት ምልክት ነው ያሳየኝ? ሐሳብህን እንደ ታምስ ዳውን
ኦኬ አሁን እውቀት ካለ በእውቀት ነው የምታወራው። ስለዚህ አሁን ቪዲዮ የተናገርከው የዛሬ 4 ዓመት 5 ዓመት ነው አይደለ? እዛ አለፈው ከትግራይ ጦርነት በፊት። ስለዚህ አሁን አንተ አብይ ሳይነግስ አይደለም የተናገርከው። ለምንድን ነው ታዲያ የዛሬ 8 ዓመት እንደተናገርክ አድርገህ ያወጣው? የት አውጥቻለሁ? ያየሁት ቪዲዮ እሱን ነው የሚያሳየው። እኔ ነኝ ያወጣሁት? ያየኸው አንተው ነህ፣ ከፍለክ ነው። እንደዛ እኮ ነው። አብይም አሁን ጓደኛክ አሁን አንድ ሰሞኑን የምገልጠው ነገር አለ እና አሁን እዚህ አንድ ሩዋንዳ ላይ ያለች ሴት አለች እና ሰዎችን የምትመታ እና አብይና ዳነችን ከፍለዋት እንዲህ ቲክቶከሮች ምናምን እና አንተ ካላወጣክ የአንተ ትክክለኛ ቪዲዮ የት ነው ያለው? ያ ምን የሚባል ሚዲያ ነው የቀዳው? እኔ የተናገርኩትን እኔ ከቪዲዮ ጋር ምንም ከንግግሩ እንጂ ከቪዲዮን ቀጣጥዬ እኔ እንደዚህ አይነት ስራ አልሰራም። ነው የዛሬ 8 ዓመት ተናጋሪው እኔ ነበርኩ፣ ግን ይሄ ቪዲዮን የሚያራቡት ሰዎች ናቸው፣ ሌሎች ሰዎች። ንግግሩ የኔ ነው። ቪዲዮን የሚጠቀሙ ሰዎች፣ ቆራርጠው የሚያስቀምጡ ሰዎች፣ የፈለጉትን ጽፈው የሚያራቡ እነሱ ናቸው፣ እኔ አይደለሁም። በጣም እንደዚህ አይነት የእውቅና ጥማት እንደተናገርኩ ብዬ ነበር። እንደዚህ አይነት የእውቅና ጥማት ካልሆነ እኮ አንተ መጪው የዓለም ንጉስ ነኝ የዓለም መሪ መሆኑ እኔ ነኝ ትላለህ አይደለ? እሱ ለአገልግሎት ነው፣ ሰውን ለማገልገል ነው እንጂ ለእውቅና አይደለም። አሁን አንተ ለምሳሌ አሜሪካዊ ነህ አይደለ? ነኛ። በጣም ጥሩ። በፓርላመንት ደረጃ ተወዳድረህ ታውቃለህ? ልጆችን ማሳደግ ስለምፈልግ ነው መወዳደር እፈልጋለሁ ለወደፊት። ወደፊት መወያየት ለምንድን ነው? ልጆች ከማሳደግ ጋር ምን ያያይዘዋል? ልጆቼ ይጎድብኛል። አሁን እንትን ካልኩ እንደዚህ ጊዜ ይፈልጋል ልጆችን ማሳደግ እንደምታውቀው። ኦኬ። ስለ ትራምፕ ልጆቹን እያሳደገ አይደለ እንዴ የተወዳደረ? ሌሎቹ ሳያሳድጉ ነው እንደሚወዳደር? እሱ እኔ በባዶ ካዚናና ትራምፕንና እኔን እንዴት አወዳድራለብኝ? እንዴ በጣም ሀብታም ነኝ ብለህ ስትንቦጣረርብን አልነበረ እንዴ ባለፈው? ከዚህ በላይ ነው የኔ ሀብት እንጂ ሳንቲም ምናምን አይደለም። ከዚህ ካንገ በነገራችን ላይ ከዚህ በላይም እኮ ያለ ሀብት እኮ በነገራችን ላይ እውነት ለመናገር እቺ አሁን የድራማ ንግግራችሁን የዛሬ አብይ ሳይነግስ ተሰራ ተባለ እንጂ እኮ እኔ አሁን የአንተንና የታየ ቦጋለን የስቄል ጋቢታ ነው ምናምን ነገር የበቀለ ገርባ ጭንቅላት እኔ እውነት የመራራ ጉዲና የሌሎቹንም ጭንቅላት እግዚአብሔር ፊት ሆኜ ነው የምነግርህ። እንደ ምሁር አልቆጥራችሁም። እግዚአብሔር ፊት ሆኜ ነው የምነግርህ። ለምን መሰለህ አለህልና ታዲያ አስተምረና። ቆይ አይደለም፣ ቆይ ለምን እንደማልቆጥራችሁ ልንገርህ ማለት ነው። ለምን እንደማልቆጥራችሁ ልንገርህ። በመጀመሪያ አሁን ባለፈው አንተን እዚህ ያስገባነና ስለ ኦርቶዶክስ ተዋህዶ የምታውቀው ታሪክ አለ ወይ ስትል እሷ ማለት ቁልቁል ህዝቡን ከታ እንዲያርጋ ብለህ ስትናገር ነበረ። ግን አሹን ብቻ ሙሉ ለምን አትናገርም? መጀመሪያ ላይ ምንድነው ያልኩት? ኢትዮጵያ ከኮሎኒ የተረፈችው በዋናነት በኦርቶዶክስ ቤተክርስቲያን ነው አላልኩም? ከኮሎናይዜሽን የተረፈችው ከጣሊያን እና ከሌሎቹ ተረፍን፣ በግብፃውያን በእጅ አዙር በቅኝ አስገዛችን ነው ያልኩት። እሺ አሁን በደንብ ሰማ። በግብፃውያን በቀኝ አስገዛችን የሚል እስኪ መረጃ አምጣልን። በምን ብለህ ቀጥሎ የተናገርከው እኮ ንግግር እኮ ነው የማያግባባን። ለምሳሌ ምን አልክ? እንደ ሊቅ ቆይ እንደ ሊቅ ምን አልከኝ መሰለህ? ከዛ ምን አልከኝ እንደ ሊቅ ለምሳሌ 30 ቀን ህዝቡ ስራ እንዲሰራ አድርጋለች። 30 ብቻ ማለት በወር ውስጥ 30 ቀን እኮ ነው ያልከው። ታዲያ ያለ መጨረሻ የሆነው በዋናነት በማን በኦርቶዶክስ ቤተክርስቲያን አይደለም? አሁን ከነቀደሙ ጠላ ሰጠችኝ ሰርታ አትበላም? ለምን ትደገፋለህ? ቆይ አሁን ይኸውልህ ምሁር ቆይ እሺ አሁን 30 ኦልሞስት አሁን 44 ዓመት ነው አይደለ? እኔ አሁን ይኸውልህ
እንዳልተማርክ ማየው ፌክ ሰነድ እንዳለ ከማየው እሺ አፄ ኃይለሥላሴ ዘመንን እናንሳና አሁን እንግዲህ ደሃ አረገችም ብለሃል። የአፄ ኃይለ ውስጥ ገብተህ ነው እንደተኛው የመምህር ሩም ነው ይሄ፣ የአስተማሪ ሩም ነው። የኔ የግል ትምህርት የማዘጋጅበት ይብላኝ ካንተ ለሚማሩ። እሺ አጭር ጥያቄ ልጠይቅ። ለምሳሌ በታሪክ ግብፅ ሀገር ሄደሃል? እስራኤል ሀገር ሄደሃል? እንግሊዝ ሀገር ሄደሃል? እሺ ለምሳሌ አንተ እውነተኛ የታሪክ ሰው ብትሆን ኖሮ በአፄ ኃይለሥላሴ ዘመን ኢትዮጵያ ለግብፅ በመቶ ሺዎች የሚቆጠር ብር፣ ያኔ ፓውንድ ነበረ፣ በመቶ ሺዎች የሚቆጠር ብር ትሰጥ ነበር በልግስና። አሁን ዛሬ በእናንተ ዘመን የውሸት ምሁር ነን በምትሉ ዘመን እኛ 86 ቢሊዮን ዶላር ባለዕዳ ነን። ለምሳሌ ለእንግሊዝ ቸርነት አድርጋለች ኢትዮጵያ። አሁን እንግዲህ ምንድን ነው አሁን ቁልቁል ገባን ምናምን የምትለው ይሄ የሐሰት ትርክት አገርን ያለማወቅ የመሃይምነት ጥግ ብዬ ነው የምናገረው። ለምሳሌ በአፄ ዮሐንስ ዘመን እስራኤል ሀገር ሄዳል እንዲወጣለው የምንፈልገው አንድ እኮ የታሪክ እኮ ተመራማሪ ነኝ ታሪክ አውቃለሁ የሚል ሰው ሄዶ ሳያይ ድንግልነኝ ነኝ። የኢትዮጵያን ታሪክ በተመለከተ ነው ድንግል ነኝ። ለወደፊትም ድንግልናዬን አላስነካም። ታዲያ ኢትዮጵያን ሳታውቃት አሁን አንተን እያየሁ ጠላ ሰጠችኝ ነው የምትለው እኮ። ቆይ ስማኝ ጠላ ቆይ ለምሳሌ አሁን አንተ ሲዳማ ነበርክ አይደለ? ሲዳማ እውነት ለመናገር ኬኔቶ አጠጣም እንዴ ሲዳማ? ነጭ ሰካራም እኮ ነው። እርግጠኛውን የምነግርህ አሁን ቆይ እኔ አሁን ለምሳሌ ቆይ ደግሞ ስማኝ ቆይ መጽሐፍ ቅዱስ ታነባለህ አይደለ? ፕሮቴስታንት ነው አይደለ? አይደለም። ምንድነው እምነት ቀየርክ? በነገራችን ላይ ብዙዎቹ እየጣሉ ነው። እግዚአብሔር የተመሰገነ ይሁን። እምነት ያው ኤቲስት ነው የምትሆኑት ብዬ ነው። መጨረሻ ፕሮቴስታንት የሆነ ሰው ኤቲስት ነው የሚሆነው ነው የምለው። አሁን እምነት ምንድን ነው? በጣም ጥሩ። ይሄ ኦርቶዶክስ እምነት ነው ብለህ ነው? ካቶሊክ እምነት ነው እንደ? ፕሮቴስታንት እምነት ነው እንደ? እምነት ምንድን ነው? ቆይ አዳምጥ። ቆይ ስማኝ። ኦርቶዶክስ እምነትን ታውቃታለህ? እኔ ጋር እኮ አበል ከፍያ አትመጣም። አንተ ጋር ሲመጣ ለምንድን ነው የማታከብረኝ? እኔ ባበል ቆይ ስማኝ፣ ለምንድን ነው የማከብርህ? በመጀመሪያ ደረጃ በሰዓት ከፍዬ ላናግርህ። እኔ በሰዓት ለአንተ በሰዓት የሆነ ገንዘብ ሰጥቼ። እሺ ስጠኝ። ትመጣለህ? እኔ ከፍቼ ልክፈት ቤት። አሁን እዚህ ስጠኝና ሰዓት ስጠኝ። እስቲ አንተ ቤት ነው እንግዳ ነኝ፣ እንደ እንግዳ አስተናግረኝ እንጂ ምንድን ነው ፎን የምትለው? ይኸውልህ ቆይ ስማኝ። አሁን ለምሳሌ ስለ ኢትዮጵያ ድንግል ነኝ ብለሃል አይደለ? ስለ ዓለም ታሪክ ምን ያደርግልኛል? ዛሬ አንተን ነው ማነበው ነው። ስለማታውቀው ትናንትናን ማወቅ ለምን አስፈልገኝ? ትጀመር ምን ያደርግልኛል? ስማኝ እሺ፣ ስለ ዛሬ አለ አይደል እንዳንተ። ቆይ ስለ ዛሬ እናውራ። አሁን ስለ ዛሬ ያወራ። ለምሳሌ ዛሬ እንዴት ነው ያለው? የኦርቶዶክስ እምነትን ታውቀዋለህ? ምንድነው የኦርቶዶክስ? ሰው ሰራሽ የሆነ ጣዖት ነው። ምንድነው እምነት ነው እንደ ኦርቶዶክስ? አያችሁ አይደለ? ይሄ ነው እንግዲህ እንደዚህ አይነት ናቸው ምሁር ናቸው ብላችሁ የምታለቀልቁላችሁ። ፕሮቴስታንቱም ጣዖት ነው፣ ካቶሊኩ ጣዖት ነው። የት ያውቃቸዋል? አብ እሺ ቆይ በደንብ ስማኝ። የጥላቻ ቆይ ተገኝ። እሺ አንተ አሁን እምነት ምንድን ነው? እሱ ነው ትልቁ ነገር። ይኸውልህ እኔ ራሱን በሶስት አካልነትና በአንድ መለኮትነት የገለጠውን ፈጣሪዬን በክርስቶስ ኢየሱስ አድኖኝ ልጁ ያደረገኝን አባትን የማምንና የማመልክ ሰው ነኝ። ክርስቲያንም አይደለሁም። በደንብ አዳምጥ። እኔ ምንድነኝ? እምነቴ በስብና ምንድነኝ? እሱን ልንገርህ። በስብና ሲዳምኛ፣ አማርኛና እንግሊሽ የሚሞክር ሰው ነኝ። ሲዳማ አይደለሁም፣ አማራ አይደለሁም፣ እንግሊሽ አይደለሁም። በእምነት ደግሞ ራሱን በሶስት አካልነትና በአንድ መለኮትነት የገለጠውን ማንን? ፈጣሪዬን
ማንን? በክርስቶስ ኢየሱስ አድኖኝ ልጁ ያደረገኝ የማምንና የማመልክ ቦግ ብልጭ ያልኩ ለዕጣና ለሙጥ ወንድምህ ነኝ። አለቀ። በጣም ጥሩ። እሺ አሁን በደንብ ስማኝ። ይሄ በመለኮት አንድ በአካል ሶስት የሚለውን እግዚአብሔር የምትለውን አንተ ከየት አወቅኸው? ቃል ሥጋ ሆኖ። እንዴት አወቅኸው? ቃል ሥጋ ሆኖ ከየት አወቅኸው? አንድ ነገር ልንገርህ። ለምሳሌ ኢየሱስ ቆይ እንከባበር። አሁን እዚህ ጋር የጻፍኩትን ይኸው አንብበው። በወቅታዊ ጉዳይ እንወያይ ያልከውን እሺ፣ የራስን አንብበው። ዩኒቨርሲቲ ኦኬ፣ ቲም ዩኒቨርሲቲ የሚለውን የምን ቃል ነው? ዘኛ ማን አስተማረ? እንግሊዝኛ ያስተማሩ መምህራኖች እነ ፕሮፌሰር እዳሱ። ማን የሚባሉ? ፕሮፌሰር እዳሱ። የምን ሀገር ቋንቋ ነው ይሄ የምታነበው? የእንግሊሽ። በጣም ጥሩ አይደለ? በደንብ ስማኝ። አሁን እስቲ ልክ እንደዚሁ አሁን በአካል ሶስት በመለኮት አንድ የሚለውን ማን ያስተማረ? ኢየሱስ። ከዛ በፊት ፍጥረት እነን ጨምሮ አንተን ጨምሮ አፍንጫን ሳይ ፈጣሪ መኖሩን አወቅኩ። ተመልከቱ፣ ፕሮቴስታንቲዝም መጨረሻው ኤቲስት ነው የሚሆነው። ማን አስተማረ? አንተን ሳይ ቸኮሌት ከለር ወንድመን ታላቅ ወንድመን ሳይ እየገረመኝ አንተን ሳይ ማንን አየው? ፈጣሪ እንዳለ አየው። ያ ፈጣሪ መጣ። በምን አወቅ? ፈጣሪ መኖሩን በምን አወቅ? ራሱ ፈጣሪ መጥቶ ከኛ እንደ አንዱ ሆኖ ቃል ሥጋ ሆኖ። በንባብ አይደለም ያወቅኸው? እሱ ራሱ ተነበበ ነው የምልህ እኮ ራሱ መጥቶ። በመጽሐፍ ቅዱስ ታምናለህ? መጽሐፍ አይታምንም፣ ፈጣሪ ነው የሚታምነው። መጽሐፍ እንዴት አምናለሁ? በመጽሐፍ ቅዱስ አታምንም? ይኸውልህ ቅዱስም አይባልም መጽሐፍ፣ ስህተት ነው። ቅዱስ ማለት መጽሐፉን ራሱ ቅዱሱ ራሱ ነው። ከዛ እናንተን የምንቀደስ በደንብ ስሙ። ስለዚህ እየቀዳችሁ ኤቲስት ነህ የምልህ ለዛ እኮ ነው። ቆይ አንተ በል የምትለውን በል አንተ። ቆይ ክርስቲያንም አይደለም፣ መጽሐፍ ቅዱስም አይቀበልም። አንድ ፕሮፌሰር ይላቸዋል እንግዲህ ፕሮፌሰር ምናምን የሚባባሉት ስኬል ጋር ምናምን ችግር የለባቸውም እነሱ ማለት ነው። ስለዚህ የፕሮቴስታንት መጨረሻው ኤቲስትነት ነው የምለው። ይኸውላችሁ እንደነዚህ አይነት ሰዎችን ስለማ ያው መምህር ነበረ እንግዲህ አሁን የሰው እያስተማራቸው ሰዎች አሁን ያዩት ነበረ ነው የምትለው። ታፕ መምህር ምን የት ነው የምታስተምረው? አንተን አሳይሃለሁ። በዚህ ዓመት ያለኝን ኢቫሉዌሽን አሳይሃለሁ። አሳየን። በኋላ ነው አሁን እንጨርስን። አሳየን። መቼም እቺ አሜሪካ ፈርዶባታል። ምድረ እብድ ተሰብስቦ እሺ። ስለዚህ አሁን ይኸውልህ እኔ ሁሌ የምናገረው ምንድነው፣ አሁን አንተ ከሲዳማ ወጣህና አሜሪካ ሀገር በዲቪ ገባ። ከዛ በኋላ እችን ልጅ አገባሃት። አሁን ምን አልክ? መጽሐፍ ቅዱስ አላምንም። እሺ አሁን አንደኛ እውቀት እንደሌለክ በመጀመሪያ ነገርኩ እኮ ኢትዮጵያን ድሃ ያደረገችው ኦርቶዶክስ ነች ብለህ ከተናገርክና ከዛ በኋላ ሩቃቲ የራስህን ዘመን አመጣውልህና በአፄ ኃይለሥላሴ ዘመን በመቶ ሺዎች ያኔ ዶላር ነበር ገንዘባችን የሚባል ለግብፅ፣ ለእንግሊዝ ጥሩ ለሌሎች ሀገር ማለት ነው፣ ለአይርላንድ፣ ለጣሊያን ለጋስ ነበረን። እኛ እንደዚህ ነን ኢትዮጵያውያኖች። በነገራችን ላይ ይህን ታሪክ ሳታቅ ምሁር ነኝ ትለናለህ። እሺ ወደ ሃይማኖት መጣንና ለምሳሌ ሶስት አካል አንድ መለኮት የሚል እምነትን እከተላለሁ። ከምን አወቅ? በምን አወቅ? አትደፍራትም።
መጽሐፍ ቅዱስ ለመናገር ማለት ነው። ለምን ወደ መጽሐፍ ቅዱስ ከገባ መጽሐፍ ቅዱስን እንደማታቅ ስለምናወጣ ማለት ነው። ልክ ታሪኩን እንደማታቅ እንዳወጣን ማለት ነው። ታሪካውን ብታነሳ ይሄው አነሳውልህ። አፄ ዮሐንስ ለምሳሌ በነገራችን ላይ እስራኤል እንደ እስራኤል እንድትቆም በዓለም ከሚታወቁ ሀገሮች በቀዳሚነት ለእስራኤል ባለውለታ ማን እንደሆነች ታውቃለህ? የኔ ሀገር ኢትዮጵያ። አንድ ኮሪያ እንደ ሀገር እንድትቆም አያሌ የአፍሪካ ሀገር እንደ ሀገር እንዲቆሙ አንተ አሁን ቅድም ከኮሎናይዝ ከቀኝ ግዛት ተከላክለናለች ብለህ ነው እንደ ኦርቶዶክስን የምታስባት ኢትዮጵያን የምታስባት? ኧረ ያለፈ ነገር ልንገር፣ አፍሪካ እንደ አፍሪካ እንድትኖር እንድትቆም በጦርነት በሱዳን በለው በየትኛው ገብታ ዘማች ያላት ሀገር የኔ ሀገር ኢትዮጵያ ነች። እስራኤል እንደ እስራኤል ብያለሁ። የሶቪየት ህብረትን ታሪክ አጥና፣ የኢትዮጵያ አሻራ ከሌለበት። ስለዚህ አሁን የተቸገርነው መሀይም ዶክተሮች፣ መሀይም ፕሮፌሰሮች ነን ብላችሁ ከፊት እየተቀመጣችሁ ህዝቡ ስለምታደናግሩ ነው። ለዚህ ነው ተጉ አልተማርክም፣ የእብድ እውቀት ነው ያዝከው፣ ነገ የዓለም መሪ ነኝ ትላለህ። ዓለምን ሳታውቃት ማለት ነው። እኔ የኢትዮጵያ ብቻ ሳይሆን የዓለም መሪ ነው የምሆነው ትላለህ። እንዲህ ነው ኤቲስት የሚሆነው። በነገር ይቃዣል፣ ምርቃና ነው ህሊናው ላይ ያለው። ከዛ በኋላ ጠላ ምናምን ብዬን ያነሳው ባህሌ ነው። ባይደወይ በጣም ባይገርም ሉተር ያቀደመው አባትህ አሁን ዛሬ ክደኳል። ያው ስለማወጣ ሉተር ሚስቱ በምታወጣለት ቢራ እየሰከረ ሉተር እየሰከረ ሙዚቃና ማሽሞንሞን ካራክተሩ ነበር። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠላ በጠጅ በባህሏ ቀና ብለ የማየት ሞራል የለም። ለዚህ ነው ኦርቶዶክስ ባትኖር ኖሮ የሲዳማ ህዝብ ብያለሁ ባለፈው፣ የኛ ሊቅ ሁሉ ቃን ነበር የምታመልከው። ሁሉ ቃ የሚባል አጋንንትን ነበር የምታመልከው። ይሄው አሳይቻለሁ። ኦርቶዶክስ ባትኖር ኖሮ የኦሮሞ ህዝብ ጠቋርን ነበር የሚያመልከው፣ ወሰንጋላን ነበር የሚያመልከው። ወረቀቱን ገዝታችሁም ታመጡታላችሁ። አሁን ያንተ እርግጠኛ ነኝ አሁን አንድ ሰው ባነሳ ፕሮፌሰር ባደግ የሚባለውን ታውቀዋለህ ብለህ ፕሮፌሰር ትለኛለህ። እኔ የፕሮፌሰር ባደግ እውቀት አይደለም። አንድ ሰው እኮ አዋቂ ከተባለ ቢያንስ የታሪክ ምሁር ነው ከተባለ ስለ ታሪክ ማወቅ አለበት። ዶክተር ነው ከተባለ እዚህ ጋር የመጥቶ ድንቅ አርጎን ሕክምናውን ቁጭ በልና ተማር። እነግርሃለሁ፣ ቀጥዬ እነግርሃለሁ። ቁጭ ብለህ ተማር። አንተ ትምህርት ቤት ሄዳል? አዎ፣ ቁጭ ብለህ ተማር። በደንብ እነግርሃለሁ። የት ተምረሃል አንተ? ነው የት ተምረሃል? በጣም ጥሩ። ሚውት አድርግ። ትምህርት ቤት ሄደ በመማር ነው እንዴ? ያንተ ሄደ የተማርከው ለጥፋት ከሆነ ይኸውልህ፣ በደንብ ስማኝ። አይ እኛ ጋር አሁን እዚህ ጋር ዶክተር አለ፣ የሚመጣ ዶክተር አለ። አንድ ቀን በዶክተርነቱ አይንጠባረርም። ይሄ ያወቀውን እውቀት ከአምላኩ ጋር አጋምዶ የኔ ዝባዝንኬ እውቀት እያለ ነገር ግን ለትውልድ የሚጠቅም እንደ አንተ በፍራንክ ሳይሆን አይተናል ብዙ ምሁራን። ከዛ በተረፈ ስለ እኔ ማወቅ ከፈለክ እኔ የአንተ አይነት ዶክተርነትና ፕሮፌሰርነት በአፍንጫ ይውጣ። የአንተ አይነት ወረቀት 30 ልገዛ እችላለሁ፣ እንደ አብይ አህመድ ጓደኛክ ማለት ነው። እንደ አንተ ጓደኞች እንደነ ዶክተር ገመቺስ እና እንደነ ፕሮፌሰር ባደግ እንደ አሁን ትላንት ጩፋን እንደሸለማችሁት 30-40 መያዝ እችላለሁ። እኔ ግን የምታይን ኩሩ ኢትዮጵያዊ ነኝ። እውነት ለመናገር በየኔታ እግር ስር አቡጊዳን የተማርኩኝ። ከዛ በኋላ አንደኛ ደረጃ ትምህርት እማረሳቸው የሂሳብ አስተማሪ ቲቸር እንግዳ የሚባሉ እማረሳቸው፣ የእንግሊዘኛ አስተማሪ ቲቸር ሙሉ የሚባሉ
በደንብ ልንገርህ ኢትዮጵያዊ በፈረንጅኛ እንነጋገር እንግሊዝኛ ቆጭ በል እባክህ እንግሊዝኛ ማወቅ ልንገር እንግሊዝኛ ማወቅ እንነጋገር እውቀት አይደለም ቆይ ስማኝ አሁን እሱ እኮ ነው ማለት እንግሊዝኛ መቻል ነው እንደ እውቀት እንግሊዝኛ መቻል ነው እንደ እውቀት ቋንቋ እኮ በነገራችን ላይ የምትወርስበት ከእውቀት በመኖር እኮ ታገኛለህ ረጋ በል ቁጭ በል አሁን መምህሮችን ነው የማነሳልህ ማለት ነው አየህ እነ ቲቸር እንግዳ ሂሳብ አስተምረውኝ ወርቅ እነ ቲቸር መሰረት ስፖርት አሰልጥነውኝ ከዛ በኋላ ሃይ ስኩል ስገባ እነ ቲቸር ዘለቀ ጀነራል ሳይንስ አስተምረውኝ እነ ቲቸር ገብረየስ ታሪክ እነ ቲቸር ፍጹም ታሪክ አስተምረውኝ እነ ቲቸር ዘለሞን ፊዚክስ አስተምረውኝ እነ ቲቸር ጀማል እነ ቲቸር ከድር ሂሳብ አስተምረውኝ እንዳንተ ታሪኬን ሳላውቅ ነገሬን ሳላገናዝብ ዝም ብዬ እኔ አሜሪካ ምናምን ለጠቢብ አንድ ቃል በቂ ነው። አሁን ይኸው ሽንቱን እኮ እየሸና እኮ ነው የሚያስቃችሁ። ወጥቶ ሽንቱን ይሸናል። ንቀቱ ይሄ እኮ ነው የነመራራ ጉዲና እውቀት። ይሄ እኮ ነው የነዚህ የነበቀለ ገርባ እውቀት እኮ ይሄ ነው። የነዚህ እውቀት እኮ ይሄ እኮ ነው። ይሄ ነው እውቀታቸው። አውቃለሁ እኔ ጋር እንደሌላው ቦታ እንትን አትልም። የዘመንን እንኳን ታውቃለህ አይደለ? ትላንትና ልቤ ያለቀሰበት አብይ አህመድ ሁሉም ቻናል ፎቶውን ለጥፎ ሲሳለቅብን ነበረ። ጂኤች ላይ መቅረብ ስላልቻለ ጂ7 ላይ ይቅርታ መቅረብ ስላልቻለ ተናዶ ያን ጀግና መለስ ዜናዊ ስለ ክላይሜት ቼንጅ ምን ይላል ዛሬ መለስ ክላይሜት ቼንጅ እንዴት ይሞግታቸዋል ብለን አልጠበቃችሁም? ድሮ ትዝ አይላችሁ? ለዚህ እንኳን ቁም ነገር አልበቃንም። የፌክ ሰነድ የፌክ የትምህርት መረጃ አንተ ቤት ጥራኝ ከፈለክ በደቂቃ እየከፈልኩ ብለኛል አይደለ? አንተ ቤት ጥራኝ፣ አንተ ቤት ክፈትና ጥራኝ እየከፈልኩ ብለኛል አይደል? ትከፍለኝና ከዛ በኋላ አስተምርሃለሁ። እሺ ሰምተኛል አይደለ? ሚውት አድርገውኝ ነው ነው። እሺ አንተ ቤት ጥራኝና በየከፈልኩ ብለኛል አይደለ? በታሪክ የምትሞግተኝ ከሆነ በየከፈልኩ አናግርሃለሁ ብለኛል። የሳይንስ ሰው ነኝ ነው። የሳይንስ የታሪክ አይደለም የሳይንስ። እኔ አሁን ደግሞ ወደ ሳይንስ ከገባ ሳይንሱንም እንደማታውቅ አወጣልሃለሁ። አንተ ቤት ከፍለኸኝ ከፍዬ ብለኛል አይደለ? ነገርኩ እኮ መጨረሻ ኤቲስት ነው የምትሆኑት ያልኩት እንዳንተ አይነቱ ስለማይ ነውና አንተ አጥና አልተማርክም የምልህ ለዛ ነው። አጥና ከዛ ከፍለኝ እመጣለሁ። እኔ እውነቴን ነው የምነግራችሁ። ጥሩ ነው እንግሊዘኛ ማወቅ ግን ለማንነት እንከባበር እንጂ። እርግጥ ነው እንግሊዘኛ እንዳንተ ብችል ኖሮ ይሄ ምንጩን ማድረቅ የሚለው ፕሮጀክቴን በነጋሽ ዮም ምናምን ሄጄ ለህዝብ አልናገርም፣ ለፈረንጆቹ አላደርስም ነበረ። ምንጩን ማድረቅ የሚል ፕሮጀክት አለኝ። ዛሬ 5 ዓመት ስቃጠልበት የነበረው ለራሱ ለዶነሮቻችን። ለዚህ ነው የሰራሁትን አንድ ቀን ነግራቸዋል። እነጋሾም ለምሳሌ የክሊንተን የማን ነው አንድ የፈረንጅ ሰባኪ እዛ ጋር ሁሉ የዛሬ ዓመት ከምናምን ሄደዋል። ምንጩን ስለ ኦርቶዶክስ ለዋናዎቹ ማድረስ የቋንቋ ክህሎት ቢኖረኝ እኔ እሱን ነው የምሰራበት። እንዳንተ ደንቆሮ አልሆንበትም እኔ የቋንቋ ክህሎቴ። እውነታዊ ነው። ፕሮቴስታንቲዝም መጨረሻው ኤቲስት ነው የሚሆነው የምላችሁ ለዛ ነው።
ለምን መጽሐፍ ቅዱስ ከየት አመጣ ስለው መልስ ስለሚያጣ አላምንም በመጽሐፍ ቅዱስ አለ። እና ይሄ ነው እውነታው። ገብቷችኋል? በቀለ ገርባንም ባገኘው እስቄል ሳቀታንም ባገኘው የትኞቹንም ምሁርነን የሚሉትን ባገኛቸው ያገኘዋቸውም አሉ። በነገራችን ላይ ይሄ ምስኪን አጨብጫቢ ህዝብ ያጨበጭብላቸዋል እንጂ ብትጠይቋቸው መሀይሞች ናቸው። አንዳንዶቹ ዘረኝነታቸውን ሰብከው ነው። ልንገራችሁ፣ አዲስ አበባ ዩኒቨርሲቲ ሆነው ዘረኝነታቸው አጥኑ። በመንግስቱ ኃይለማርያም ዘመን እንኳን የተከበረን ህዝቦች ነን። በነገራችን ላይ የተከበረን ህዝቦች ነን። አጥኑ ታሪካችሁ። በአፄ ኃይለ ሥላሴ ዘመንማ ማን እንደነበር ካጥና ወደ አፄ ዮሐንስ አፄ ምኒልክ ዘመን ላይማ ብትሄድ ታየዋለህ። እና ገምዳ ያስቀመጠችልህ ከአፄ ምኒልክ ጀርባ አንዲት አለች። ማን የምትባል አንዲት እምነት አለች። ማን የምትባል ጻፉልኝ። ይሄን ለፉከራ አይደለም እናገረው። ከመሪዎቻችን ጀርባ። ለዚህ ነው ታየ ቦጋለ የሚባል አንድ ቀዌ አልነጋሺ ሙስሊም ነበር ምናምን ሲል መልስ የመለስኩልም ማለት ነው። ኦርቶዶክስ ነበረች። ኦርቶዶክስ ነበረች። አሁንም አለች። ልንገርህ፣ አሁን አብይ አህመድ ሊሞል ሰሞኑን ሊያሽሞነሙናት ይፈልጋል። ግን የአብይ አህመድ ሊደፋት እንደሆነ እናውቃለን። ሊደፋት አይችልም። ይደፋል እንጂ አይደፋትም። ይሄን እውነት እነግርሃለሁ። ቋቅ ቢልም ትውጠዋለህ። እውነትን ተናግረን ከሱ ጋር ነው ዘላለማችን። ደህና ናችሁ አላችሁ? ይገባችኋል አይደለ? አንድ ሰው ምንም ታሪክ ሳያቅ የታሪክ አዋቂ ነኝ ብሎ መጥቶ እቺ ኦርቶዶክስ የዚህ የኢትዮጵያ ፕሮፌሰሮች ባይገርማችሁ ኦርቶዶክስን በመስደብ ነው ፕሮፌሰር የሆኑት። በየነ ጴጥሮስ ብትለኝ ግልጽ ሆኜ ነው ልንገርህ። እስቄል ሳቀታ ብትል፣ በቀለ ገርባ ብትል፣ መራራ ጉዲና ብትል ኦርቶዶክስን በመጥላት እንጂ በእውቀት አይደለም። ዘረኝነት በማስፋፋት ያንዳንዳቸውን አውቃለሁ። ይሄው እንደምታዩቸው ናቸው። እና ይሄ ነው የመጨረሻ አንድ ሰው አሌክስ በኦርቶዶክስ የሚገኝ የዘላለም ሕይወት አንዴ ኧረ እንነግራለን። ኦርቶዶክስ ማለት እንደሆነ እኮ ስላልገባህ እኮ ነው። ትችላለህ። ይህን ቤት ቪዲዮ ከፍተህ መወያየት እንዳሁኑ ሰውዬ ትችላለህ። አሌክስ መልስ ስጠን። ትችላለህ። ሀሳብ ካለ እኔ እድል ሰጥሃለሁ። በደቂቃ ታወራለህ። ቪዲዮ ከፍተህ እውነተኛ የቱ ቤተክርስቲያን ኦርቶዶክስ ነች እላለሁ። የዘላለም ሕይወት የምታገኘው ኦርቶዶክስ ስትሆን ነው እላለሁ። አይ አይደለም ካልከኝ በዶግማ እናወራለን። ገባ ጀግና ከሆንክ እውቀት ካለ በፍጹም ትህትና፣ እብሪት አይደለም እናገረው። በነገራችን ላይ እገባለሁ እሱ ጋር በነገራችን ከፍዬ ብሎኝ አይደለ? ከፍዬ እገባለሁ። በነገራችን ላይ ይከፍለኝና እገባለሁ፣ እንነጋገራለን። እኔ ነገርኳችሁ። ዶክተር ምናምን መባል ብፈልግ ፕሮቴስታንት እያለሁ የሚገዛ ወረቀት በጣም አለ። ይኸው እግዚአብሔር ፊቶኝ እንመራችሁ ከህንድ አለ። ህንድ የዛሬ 17-15 ዓመት ህንድ ሀገር ነበረ ሲገዙ የነበሩ ጓደኞቻችን። ከህንድ ሀገር ታስመጡታላችሁ። እግዚአብሔር ፊቶኝ እንመራችሁ። እኔ ምን ይሰራልኛል? ነግሬያቸዋለሁ። ይኸው እነ ጩፋ እንኳን ይዘው አይደለም ተምረው መሰሏቸው። እንኳን እነ ጩፋ እና አዳነች አቤቤ ተምረው አይደለም የያዙ ዲግሪና ምናምን ማስተርሳቸው። በቃ ይሄን በመረጃ ነው። ከዚህ በላይ መዝቀት አለ?
አንተ በአፄ ኃይለ ሥላሴ ዘመን በደርግ ዘመን ያሉ የዲግሪ ተመራቂ የዲፕሎማ ተመራቂ በኢህአዴግም ዘመን ቢሆን እኮ ትልቅ ሪስፔክት እኮ አለን። አሁን በፌክ ሰነድ ፌክ ሳናቀው እኮ አይደለም የምናወራው፣ ኖረንበት አውቀነው ተረድተነው እኮ ነው። ደረቅ ላድርግላችሁ። በነገራችን ላይ እቺ ዳርዳር እንግዲህ ሰሞኑን ኃይሉ ዮሐንስ ሲናገር ሰምታችኋል። ሎቱ ስብሐት ክርስቶስ አብን አምልኳል የሚል ትምህርት ሲያስተምሩ ነበር። ይሄም ያው ነው በነገራችን ላይ፣ ይሄም ቅዥቢ ነው፣ ኃይሉም ቅዥቢ ነው። ብዙ የቀዠቡ አሉ በነገራችን ላይ። መጨረሻቸው ኤቲስት ነው የሚሆኑት ፕሮቴስታንቶች የምለው ያለ መረጃ አይደለም። ምዕራባውያንን ማየት ካናዳ ማየት ትችላለህ። አያቶቻቸው የወንጌል ሰባኪ የነበሩ ሰዎች ልጆቻቸውና የልጅ ልጆቻቸው ሰዶማዊ ሆነዋል። ዞን አገባለው ያለችው ትዝ ይላችኋል። ዞን አገባለው ያለችው ዛፍ ያገባው ትዝ ይላችኋል አይደለ? ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ መሰለ እና መጨረሻቸው ምንድን ነው? ኤቲስትነት ነው። ለዚህ ነው አሁን ወደ ጀርመን ወደ አውሮፓ ወደ ተለያየ ቦታ ስትዞሩ አያቱ ፓስተር የነበረው የልጅ ልጅ ወይም ልጅ እግዚአብሔር ማን ነው ይላቸዋል። አሁን ልክ እንደ ኃይሉ ዮሐንስ ምን አለ? እግዚአብሔር የሚለው ስም እኮ ድሮ የጣዖት ስም ነበረ፣ ሙስሊም ለማስደሰት። መረጃ የለም፣ መረጃ የለም። ይሄኛው ደግሞ ምን ይላል? አብሮ አመሰገነ፣ ዘመረ። ስለዚህ ያመልክ ነበረ። ሎቱ ስብሐት ያመልክ ነበረ ክርስቶስ አብን። ማምለክ የማስራ ነው፣ መመለክ የማን ነው ብለህ ስትጠይቀው አይ ያመልክ ነበር። አርአያነት የሚለው መቼም አይገባህም። ምልል እዛ ነው ደግሞ በሙሉ ድፍረት እኛ ኦርቶዶክስ ነበርን ይላል። ለዚህ ነው የሥላሴ ትምህርት ክርስቶሎጂ አይገባህም፣ አይገባህም። ወልድ አብን ያመልክ ነበር ካልክ ወልድ ፍጡር ነው የሚለው የአርዮስ ትምህርት ነው፣ የገዛክ ነው ማለት እያለ ያለ ነው። እሺ ቅድም መዝሙር ላይ ለምሳሌ ምስጋና ምስጉን ነው ብሎ ተናገር አይደለ? እያመለከው ነው ያን ሰው በክፎች ምክር ያልሄደ። ለዚህ እኮ ነው ይዞርብሃል፣ ትጦዛለህ። ምን ለዛ እኮ ነው። ለምሳሌ እኛ አምላክ ወላዲተ አምላክን በዝማሬ ስናመሰግናት እያመለኳት ነው ትላለህ። አየህ፣ መዘመር አምልኮ ነው ብለህ ኮንክሉዥን ሰርታል። ማመስገን አምልኮ ነው ብለህ ኮንክሉዥን ሰርታል። ማክበር አምልኮ ነው ብለህ ኮንክሉዥን ሰርታል። ለምሳሌ ክብር ለሚገባቸው ክብር ስጡ ይላል መጽሐፍ ቅዱስ። ስላከበርክ እናትና አባትን እያመለካቸው ነው ማለት ነው። ለዚህ ነው አምልኮ የሚለው ጽንሰ ሐሳብ ዞሮባቸዋል ፕሮቴስታንቶች። እምላችሁ ሾርት ሚሞሪ ናችሁ፣ 2GB ናችሁ፣ 1GB ናችሁ። ክርስትና አይገባችሁም፣ እርዳታውን እንጂ ትምህርቱ አልገባችሁም ፕሮቴስታንቶች የምለው ለዛ ነው። አሁን ከታች ያለው አሜን ይላል ሰውዬ ሲለፈልፍ እያለ ያለው ግን ኃይሉም ይሄም ሰውዬ ኃይሉም ሰውዬ ዋን ሴቭድ ኦልዌይስ ሴቭድ ነው ትምህርታቸው። የካልቪን ትምህርት ነው። ድነት አይጠፋም የሚል የአጋንንት ትምህርት ነው የያዙት። ስለዚህ እንደፈለጉ ቢናገሩ፣ እንደፈለጉ ቢያወሩ፣ ሙስሊም ቢሆኑ፣ እንደፈለጉ ቢለዋወጡ ድነታቸው አይጠፋም። ምን ማለት ነው አምልኮ? ጌታችንና መድኃኒታችን ኢየሱስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ስንል ቃል ስጋ ሆነ ካልነው በኋላ አንነጣጥልም። በተዋህዶ ብለን ነው እኛ የምናምነው። ኃይሉ ሲያምረው ይህም ሰውዬ ሲያምረው ኦርቶዶክስ ነን ይላሉ።
ዊ አር ኦርቶዶክስ ይላሉ። በተዋህዶ እሺ ኃይሉ ለዛውም ይህም በድፍረት በነገራችን ላይ አብላኪ ወልድ ተላኪ እና በፍጹም ወልድ በራሱ ስልጣን የለውም ይላሉ ሎቱ ስብሐት። እና ነገር ልንገራችሁ፣ አምልጡ ፕሮቴስታንቶች ከእንደዚህ አይነት የክህደት ትምህርት። አሁን አንዳንዶቻችሁ ልክ የሆነ ነገር ስናነሳ እኛን አይወክሉም ትላለ። ድብና አድርገው ነው የሚወክሉ። አብረህ አይደለን የምትኖረው? አትቃወሙም እንዴ? ኃይሉ ዮሐንስ እንኳን ቦልድሊ እኮ መጣ የክህደት ትምህርቱን ይዞ ኢትዮጵያ አይደለ? ክህደት ለክህደት ማለት ወንድ ከሆናችሁ ኑ ግጠሙኝ አላችሁ አይደለም? አደባባይ ስለዚህ ኃይሉን መናገር እንኳን አትችሉም። ዳሩ ያ ፕሮቴስታንት ምስረታ እንዴት እየበዛ እየተበጣጠሰ 47 ሺህ የደረሰው ታሪክ አጥም ሰው ሰራሽ እምነት ስለሆነ ነው። ለዚህ ነው እቺ አንዲት ቤተክርስቲያን በሐዋርያዊ ቅብብሎሽ አንዲት ቤተክርስቲያን ማንም ወልቨድ ብል ተው ይባላል። ከዛ በኋላ ውግዘት ይመጣለታል። አየህ ቅዱስ እያለች ደግሞም እያወገዘች ያለች ቤተክርስቲያን ነች። አየህ ቅዱስ አትናቴዎስ እንዳልነ ሁሉ አሪዮስ ብላ ደግሞ ቤተክርስቲያን ታወግዛለች። እያወገዘች ቅዱስነታቸውን የተጋደሉትን አክኖሌጅመንት እየሰጠች ያለች እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ። እውነታው ይሄ ነው። ኦርቶዶክስ እና የኔ ትምህርት አንድ ነው አትበል። እኔ አሁን መረጃ ነው የምፈልገው። እግዚአብሔር የሚለው ስም አለ ኃይሉ ዮሐንስ ድሮም ነበረ፣ ግን የጣዖታቸው ስም ነበረ ብሏል። መረጃ አምጣ። እኛ እንግዲህ 7518 ዓመት አለን አይደል እንዴ? ለምሳሌ ህገ ልቦና ትላለች ቤተክርስቲያን። በህገ ልቦና እግዚአብሔር መኖሩን በህገ ልቦና የተረዱ አባቶች ነበሩ። ህገ ኦሪት የሚባል ደግሞ ዘመን ነበረን አይደለም? ደግሞ ህገ ወንጌል አለን። ለዚህ ነው 10ቱ ህግጋት 6ቱ የወንጌል ህግጋት ብላ ቤተክርስቲያን አስቀምጣለች። በየቅጥሯ ትለጥፋለች። 10ቱ ትእዛዛት ተሽሯል፣ አይመለከተኝም ይላል ኃይሉ ዮሐንስ ይመጣ። አይመለከተኝም እኔ እንዴት? የመጀመሪያው ትእዛዝ እኮ እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ ውደድ ከኔ በቀር እያለ። ስለዚህ ይሄ ካልተመለከተ አንተ እግዚአብሔር ካልሆንክ አለቀ። 4 እግዚአብሔራዊ 6 ሰዋዊ ነገርን ነው። ባልንጀራ እንደራስ የባልንጀራን አህያ ምናምን ጴንጤ አሁን ይህንን የማይቀበለው ይሄው ይዘርፋል። በነገራችን ላይ የባልንጀራህን ንብረት አህያ ጭምር ነው የሚለው አይደል? ርስት ጭምር አትመኝ እና 10ቱ ትእዛዛት አይመለከተኝም ብሎ ይዘርፋል የሰው ሀብት። እናትና አባትን አክብር። ብታከብር ካሰመሩልህ የቀደሙ የአባቶችን ምልክት አታፍልስ። ቤተክርስቲያን በነገራችን ላይ ዘዳግም ምዕራፍ 34 ሞቷ ነው ብታውቁትም። የቀደሙ የአባቶቻችንን ምልክት አታፍልስ። ፕሮቴስታንትስ ትእዛዙ ምን ይሰራልኛል? 10ቱ ትእዛዝ አይመለከተኝም። የሚመለከተው ኢየሱስ ጌታ ነው። ኢየሱስ ጌታ ነው ለማለት ሴጣንም ይላል። በነገራችን ላይ እኛ ጋር ብትመጣ ኢየሱስ ክርስቶስ የጌቶች ጌታ ነው። ምንፍቅና በተልከሰከሰበት ዘመን ላይ አባቶቻችን ሰደሩልን። የአማልክት አምላክ፣ የጌቶች ጌታ፣ የገዢዎች ገዢ፣ የኃያላን ኃያል እያለ ቤተክርስቲያን ታስቀምጠዋለች። እና መነኝ የፕሮቴስታንት ትምህርት ወዲህ ብታደርገው ክህደት ነው። ይህን የምላችሁ እያንዳንዳቸውን አይቻቸዋለሁ። ማሙሻ ፈንታ ብትለው እንትና ብትለው የክህደት ትምህርት ነው የሚያስተምሩት። ያሬድ ብትለው አብርሃም ብትለው የክህደት ትምህርት። አንዳንዱም ምኑንም አያውቅም። 50 ዓመት እኔ በጌታ ቤት ነበርኩ ይላችኋል።
በጌታ ቤት 50 ዓመት ነበሩ። አዎ እግዚአብሔር ይመስገን። ከዛ በኋላ ነገረ ድነት እናውራ ስትሏቸው እሺ በእምነት ብቻ ነው ይልና እሺ መጽሐፍ ቅዱስ ስትገልጡ አይ እኔ አልቀበልም ከመጽሐፉ አይደለም ማለት ነው። እና በኔ ጊዜ አንዳንዶች ያው የምትናደዱብኝ ሰዎች ሌላ ምንም ነገር እኮ አይደለም የፕሮቴስታንቲዝምን እያንዳንዱን ነገር አይቼ ስለማወራ ነው። ደረቅ ላድርግላችሁ ከፈለጋችሁ ማለት ነው። ደረቅ ላድርግላችሁ። እወቋት፣ እቺ ቤተክርስቲያን ያለ ጥላቻ እወቋት። አሁን ትላንትና ሚስጥረ ምን አለ? ወደ ኦርቶዶክስ መመለስ ባልችል እንኳን በቃ ማሩኝ፣ ይኸው ልብሳችሁ፣ ይኸው በቃ እኔ ትቻለሁ ምናምን አለ። ሀሌታ ላይ ማታ አየሁት። ከዛ ደወልኩለት ሌሊት እንዴ ዩቲዩቡ ላይ እኮ ሰማሁት። ይኸው ልብሳችሁ አልክነ ለአንድ ካህኑ ሰድና ስጣልከው ተሾመን። በመሰረቱ ሚስጥር የገዛው ከመርካቶ ነው። ብፈልግ አቃጥሎ ቤተክርስቲያን አልሰጠችም። ለማደናገሪያ የተጠቀምክበት ልብስ ነው። አንድ ሁለተኛ ግን ይኸው ልብሳችሁ ብለህ እኮ በገና ግዙልኝ ያልክ። አሁን ደግሞ በበገና ደርዳሪው ሚስጥረ መዝገቡ ሁሌ ያጃጅላል። መናፍቃንን ለብሩ እያለን እንቅጠምልን እና ከዛ ነው ወንድማችሁ ጨዋ ስለሆንኩ ደወልኩኝ፣ አናገርኩት። እስኪ አንተ እውነት ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ጸጽ አለባት፣ ስህተት አለባት፣ እንደ ቃሉ አይደለችም የምትል ከሆነ ናና ሞግተን በደቂቃ በክብር እውቀት ካለ ገድላት አንስተ እያንዳንዱ ዚቅ ምናምን ትላለህ እና ዚቅ አንሳ አመጣሉ አባቶች አሞግት ባይብሊካሊ ና ከኔ አለውልህ ገባውበት የምትለው ኢ መጽሐፍ ቅዱሳዊ እንደሆነ አሳያለሁ አልኩት። ኧረ እኔ ቢንዬ እኔ በቃ እኔ አልወያይም ከእንግዲህ ምናምን ለምን እውነቴን ነው የምነግራችሁ። አቡነ ሳዊሮስ ጀገን ብሏል። አቡነ ዲዮስቆሮስ ጀገን ብለው ፍርድ ቤት አቁመዋቸው ነበር። እንዳልከን ማነው ስሙ ሚስጥረን ጽጌ አቁመዋቸው ገትረዋቸው ነበር። ይደፍርስ እና በ50 ሺህ ብር ዋስትና እና ቺኛዋ ለካ የምትከፍሉ አታለች እና ምናምን ዝብርቅርቅ ያለ መኝታ ቤት አጥቼ ሽንት ቤት ውስጥ ነው ማድረው ምናምን። ከዛ ግን ልብሱን ተሼጋ አስረከብኩ አለ። እሺ አንድ ጥያቄ ልጠይቃችሁ፣ ከኔ ጋር ናችሁ? የአባ ገብረ ኪዳን ንግግር በጣም ነው ደስ የሚለኝ። በነገራቸው በጣም ነው የምወዳቸው እና ትምህርታቸው ነው በእውነት የምንኩስና ጠቢያቸው። ከኔ ጋር ናችሁ? እስኪ ልዋስ የአባቴን ንግግር መልስ ስጡኝ፣ አለዛ ዘግቼ እወጣለሁ። ሪስትሪክሽኑም ተርፍ ያለው የለም። አሁን አለን ቢልዬ አለን እየሰማን ነው። አዎ ጎበዞች። እስኪ አንድ ጥያቄ ልጠይቃችሁ። ሀሌታ ላይ ልብሱን መለሰ ሚስጥረ፣ ይሄው አድርስልኝ ብሎ ለተሼ ሰጠው። ከዛ በኋላ ዛሬ ደግሞ ሶፊ ጋር አየሁት ማለት ነው። ይሄው ቆቡም ይሄው ልብሱም አደርስ ብሎ ሰጠው ማለት ነው። ከዛ በኋላ ደወልኩኝ ተሼ አንተ ጋር መች ነው የተቀረጸው አልኩኝ። የሶፊ ቀረጻ ሌት እንደሚሆን አውቃለሁ። እንትን አይደለም የሶፊ ቀረጻ የኔ ሲሆን ነው በፍታ የሚያቀርበው። አልደብቃችሁም። ስለዚህ ተሼ ትናንትና ጠዋት ነው የቀረበው። ከዛ በኋላ ከሰዓት ለቀኩታል። ስለዚህ ቀድሞ ሶፊ ጋር ተቀርጿል ማለት ነው። አያችሁ። ስለዚህ በፍጹም ከዛ በተረፈ አሁን ጽጌን መንግስት አሰረው አላሰረው፣ እንዳልክን መንግስት አሰረው አላሰረው አይሞቀኝም፣ አይበርደኝም። ማብረጃ እንዲጠቀምባቸውም አልፈልግም። የአብይ አህመድ ሲስተም
ኦርቶዶክስን ከፍሎ እኔ 24 ጋር ገልጫለሁ። ይከልክላቸው አይከለክላቸው ማሳያቸዋለሁ። 24 ጋር ኮከብ ህንፃ ጎን ላይ ትልቅ ቦታ እንደ ህንድ ቤተክርስቲያን ሰራላችሁና ንብረት ትካፈላላችሁ። ባይደዌ የማንረሳው እንዳይመስላችሁ የጨረቃው ጳጳስ ሲያቀናጅ አብይ አህመድ ሲያቀናጅ ንብረት ሁሉ እንካፈል ሲሉ ነበር አባቶች። ዛሬ ምረናል። ቤተክርስቲያን የይቅርታ ቤት ነች እና አቡነ ሳውሪዎስን ይቅር ብለናል። አሁንም ጩሁልን ነው የምንለው። አሁንም በዛ መንገድ አናገኛችሁ እንጂ በከተመለሳችሁ እኛ ችግራችን አይደለም። ስለዚህ እንጂ ያኔም ንብረቱን ለሁለት ላይ ያካፍል ነበር አብይ። የትግራዩንም እንደዛ ነው። አሁን ደግሞ እነ ጽጌ ትላንትና ከሚስጥረ ጋር ምንድን ነው የተለያዩት? ሎየራቸው አንተ ፕሮቴስታንት ነህ፣ እኛ ግን ኦርቶዶክስ ነን። ኦርቶዶክስ ነኝ ብሎ ጽጌ ሊከራከር ማለት ነው እንዴ? እኔ እኮ በአደባባይ ገለጥኩ። ጌች አይደለ እንደ ያስጠመቀ ከነ ፎቶ ለጠፍኩት። ያስጠመቀው ሰውዬ እዛ ኮተቤ ነው ያለው አለ እኮ በህይወት ሰውዬው ራሱ ያስጠመቀው። እኔ አልተጠመኩ ምናምን እና አታጃጅሉ። እውቀት ካላችሁ በንጹህ ህሊና ፕሮቴስታንቶች ስድባችሁን ትታችሁ ያሁን እኔ ጋር መታችሁ ሆድ አለኝ እግዚአብሔር የተመሰገነ ይሁን። ሆድ ሳይኖሩ ሆዳም አትበለኝ። ሌባ ዘራፊ ሳትለኝ እውቀት ካለ በቃለ እግዚአብሔር እኔ እንደሆነ ይውላችሁ። ዛሬ ባርፍ፣ ዛሬ ብሞት፣ ዛሬ አብይ ቢጨርሰኝ እግዚአብሔር ፈቅዶ ማለት ነው። እግዚአብሔር ከፈቀደ ይህን ነግረ ይችላል። እግዚአብሔር ካልፈቀደ ግን አይሆንም። ቢሆን ዛሬ ብዙዎች ነቅተዋል። አሁን ዛሬ እውነቴን ነው የምነግራችሁ። ወደ ገዳም ሊሄዱ የተዘጋጁ ሰዎች አግኝቼ ነበር። ስለ ገዳም ይሄ ለእኔ በቃ አልኳችሁ። በቃ እንዴት እንደሚያስደስተኝ ቢንዬ በቃ እኔ ወደ ገዳም ሄጄ ራሴን ማየት እፈልጋለሁ ለአንድ ለ15 ቀን እንዲህ ትልቅ ስኮላር ልንገራችሁ ከአንድ 5 6 7 መጽሐፍ የተረጎመ ትልቅ ስኮላር ቢንዬ መሄድ እፈልጋለሁ ወደ ገዳም። ከዛ እዛ ቁጭ ማለት እኔ ለምሳሌ ይኸው እግዚአብሔር ፍቶኛል ለምነግራችሁ ገዳማት ለምሳሌ ዳጋ እስጢፋኖስ ዘጌ ምናምን ሄጃለሁ አይደለ? እኔ ኦርቶዶክስ ለመሆን አይደለም የሄድኩት አይደለም፣ እውነትን ለማየት ነው የሄድኩት። አከኑ ማልኩኝ ለካ እቺ የናቅናት የክርስቶስ አይደለችም የምንላት ቤተክርስቲያን እሷ ነች። ለካ የናቁሽ ሁሉ አይደለ የተባለው ለማምላክም ነው ቤተክርስቲያን። ለካ እሷ ነች የክርስቶስ ቤተክርስቲያን። እኛ ዝም ብለን ስንጨፍር አያችሁ። እኛ በፈረንጅ ዓመታዊ በጀት እንደፈለግን ስንፈረጥም ደጇ ላይ የኔ ቢጤ የማታጣውና ፍርፋሪ እንጀራ። አሁን እዚህ ደስ ይለኛል ከቅዳሴ ስንወጣ እኔ አሁን ብዙ ሰዎች አምባሻ ምግብ ምናምን አለ፣ እግዚአብሔር የተመሰገነ ይሁን። እኔ ግን ልክ ከመቅደሱ ስወጣ ይኸው እግዚአብሔር ፊቶኛ ነው መነገራቸው። አንድ እናት አሉ ሮጠው እኔ ጋ ይመጣሉ ሮጠው እና በፌስታል ነው የሚይዙት ማለት ነው። ምንም ይዙ ይመስላችኋል? እስኪ ንገሩኝ፣ እስኪ ሞክሩ። እስኪ ከዛ ግልጥ ያደርጉና ቢንዬ ያዝልኝ ምን ይመስላችኋል? ያዝልኝ፣ ነፍስ ይማር በልልኝ፣ ያዝልኝ ግልጥ አድርገው በፌስታል። ምን ይመስላችኋል? ዳቤ ተው፣ ዳቤ ገዳም ምግብ ነው። ዳቤ በጣም የሚጸጽተኝ ነገር አለ። እዛ ዳጋ እስጢፋኖስ በልቻለሁና ያኔ እንትን ሰጡኝ በሆነ ጣሳ በኦልድ የፕላስቲክ ጆግ አለ አይደል? 4 እንትን ያለው በዛ ጠላ ሰጡኝ እና ጠላ ይሰጡን ነበር። እግዚአብሔር ፍቶኝ እና እኔ እንዲህ ደስ እንዲላቸው ቀመስኩኝና ሰጠኋቸው። ምን ነው ጠጣው? መጽሐፍ ቅዱስ አትስከር አለ እንጂ አትጠጣ አለ። ናግጣቤ ከፈለግ በረከት ነበረ እና ምን የሚሰጡኝ ይመስላችኋል? እኚህ እናት ያስኬዳል፣ ጥሩ ነው የሆነ የሞከርከው ሙከራ እና ምን እንደሆነ ታውቃላችሁ? እንጀራ
ጨው ተደርጎበት እና እኔ ደስ ብሎኝ እሳቸውም ደስ እንዲላቸው በደንብ አድርጌ ይዤ ኦርቶዶክስን ወቋት። ከቅዳሴ ስትወጣ ጦምን አትሂድ ብላ ብዙዎች እኮ ናቸው። አምባሻ የያዙ አሉ፣ እዛ ጋ የሆነ ነገር የያዙ እዛ ጋ ምናምን ጴንጤ ቸርችስ አሜን ሃሌሉያ የሳምንት ሰው ይበለን ምናምን። ከዛ በፕሮጀክት እወቁኝ፣ ከፈለጋችሁ አሴምብሊ ሄዳችሁ ጠይቁኝ። እዚህ የተናነቅኩ ነው የኖርኩት። የፕሮጀክት ገንዘብ ለፕሮጀክት አንተ 70 ሺህ ብር እየከበላህ እዛ ያሉት እነ ፍጹም 4 ሺህ ብር የሚበሉበት ምንም አይነት አካሄድ የለም። ደሞዛችሁ ቢያንስ ተቀራራቢ መሆን አለበት። እንደዚህ ነበር በጽኑ ስታገል የነበረው። የፕሮጀክት ቢኒያም የፕሮጀክት ብር ቢኒያም ተጠቅሟል ብሎ ማንም የሚከሰኝ ሰው የለም። ነገርኩ። ግን እኛ ለምሳሌ ደላስት ስወጣ እኔ 72 ሚሊዮን ነበረ የዓመት በጀታችን እና ቦረና ትዝ ካላችሁ ለተጎዱት ወደ 6 ሚሊዮን ሰጥተን ነበር እና ከዓመት የሚተርፈውን ገንዘብ እንዴት እንደምፋለም ያቁኛል። ስብሰባ የሚሰበሰቡ ሰዎች ሌባ አልወድም፣ ድሮ ሌባ ስለነበርኩ እኔ ጴንጤም ሆኜ ሌባ አልነበርኩ። ሌባ ከነበርኩ ምናምን ሞግተኝ እናች ቤተክርስቲያን እውነተኛ የኢየሱስ ክርስቶስ ቤተክርስቲያን ነች። እውነታ ነው። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ